እንዴት ናችሁ? እንግዲህ ጀመናይ የተለያዩ ዶክመንቶችን ትምህርት መረዳት የምንፈልገው ነገር በደረጃችን ወይም ደግሞ ከደረጃችን በታች በቀላሉ እንዲገባን ማስረዳት የሚችልበትን መንገድ ዛሬ እናያለን። ስለዚህ የተለያየ ፊዚክስ ሊሆን ይችላል፣ ማትስ፣ ሂስትሪ፣ ምንም ነገር የከበደን ነገር ቢኖር በደረጃዬ ወይ ደግሞ በቀለለ መልኩ እንደ 5 ዓመት ልጅ እንደ ህፃን አስረጅኝ ብንላት ወርዳ እንደ ህፃን ታስረዳናለች። ስለዚህ ይሄንን አንድ ላይ እናያለን። ካልኩለስን፣ የፊዚክስ ቀመሮች፣ የኬሚስትሪ ውህዶችን ብንጠይቃት በቀላሉ በምንፈልገው ፎርማትና ደረጃ ብሬክዳውን አድርጋ ታሳያል። እሺ ዛሬ እኔ መረዳት የምፈልገው ስለ ኒውተን ሰርድ ሎው ነው። ለ5 ዓመት ልጅ እንደምታስረጅው አስረጅ። ምንድን ነው ይህ የኒውተን ሰርድ ሎው? ለ5 ዓመት ልጅ እንዲህ ማለት ትችላለህ። ኳስን ወደ ግድግዳ ስትወረውር ግድግዳው ደግሞ ኳሱን መልሶ ወደ አንተ ይሸውረዋል። አንተ በጉልበት ወጥ ስትገፋው እሱም በዛው ጉልበት ወልሶ ይገፋሃል። ሁሉ ጊዜ እያንዳንዱ ድርጊት ተቃራኒና እኩል የሆነ አጸፋዊ ድርጊት አለው ማለት ነው። ለመረዳት ቀላል ነው። ጥሩ ነው፣ ግን እስቲ ቀለል አድርጊልኝ። አማርኛውም ልክ እንደ ህፃን የ5 ዓመት ልጅ እንደምታስረጂ አድርገሽ እንደው ቀለል አድርገሽ አስረጂ። እሺ እንደገና በደንብ ቀለል አድርጌ ላስረዳ። እንደዚህ ያስበው። ግድግዳን በጠረከው ጊዜ ያማሃል አይደል? ያ የሆነው ግድግዳው መልሶ ስለመታህ ነው። በቃ የኒውተን 3ኛ ህግ ማለት ይሄው ነው። ማንኛውንም ነገር በገፋው ቁጥር ያ ነገር መልሶ ይገፋሃል። አሁን ግልጽ ሆኖልሃል? ገብቶኛል፣ አመሰግናለሁ። ይህ ብቻ አይደለም እንግዲህ ጀመናይ እንዴት እንደምታስረዳ አይተናል። ነገር ግን ቋንቋ ደግሞ መማር እንፈልጋለን። ቋንቋ ለመማር የተለያዩ ቦታዎች ልንሄድ እንችላለን። ያን ከምናደርግ ስልካችን ላይ ያለችውን ጀመናይ 3.1ን እስቲ እንሞክራት። ቋንቋ ምን ልታስተምረኝ ወይ ደግሞ የተሳሳተ ቋንቋ እንዴት እንደምታረምልኝ አብረን እንከታተላለን። እንደዚህ እላታለሁ እኔ በእንግሊዝኛ ስናገር፣ አንቺ ደግሞ በአማርኛ ስህተቴን አስተካክኝ እላታለሁ። እንከታተል። ሃይ ጀመናይ፣ ዛሬ እኔ በእንግሊዝኛ የምናገረውን ስህተቴን አርምኝ እስቲ በአማርኛ ንገሪ። የኔን ስህተት በእንግሊዝኛ ነግርሻለሁ፣ አንቺ በአማርኛ ንገሪ። ይሄንን ቋንቋ መናገርና መልመድ ስለምፈልግ ነው። I understand. You want me to correct your English mistakes and you'd like me to respond in Amharic. That sounds like a fun way to practice. Go ahead and tell me something in English. The book is broken into 5 different books. Broken የሚለው ቃል ብዙ ጊዜ የተበላሸ ነገር ለማለት ነው የምንጠቀመው። መጽሐፉ በ5 የተከፈለ ከሆነ ግን ተከፍሏል ብንል ቢመረጣል። አሁንስ ግልጽ ሆነልህ? አያችሁ አይደለ? እኔ የነገርኳትን the book is broken into 5 pieces የሚለውን the book is split into 5 pieces ብላ አርማኛለች። ስለዚህ ምን ቋንቋ መማር ይፈልጋሉ? የተማሩትን ቋንቋ ማሻሻል ነው? አዲስ ቋንቋ መማር ነው? በነፃ ጀመናይ ታስተምሮታለች። ይህንን እንግዲህ ዛሬ አይተናል። በተጨማሪ ደግሞ በትምህርት ጀመናይ አሲስት ልታደርገን ትችላለች። ለምሳሌ ፎቶግራፊ መማር ፈለግ። ፎቶግራፊ ለመማር ያለኝ 1 ወር ጊዜ ብቻ ቢሆን በቀን ደግሞ ያለኝ 1 ሰዓት ከሆነ ጀመናይን ጠይቃታለሁ። ምን ብዬ በ1 ወር ውስጥ በቀን 1 ሰዓት ተመድቦልኝ ለመማር ፎቶግራፊን እስቲ ፕሮግራም አውጭልኝ፣ ኮንቴንት አዘጋጅልኝ፣ ደረጃዬን እነግራታለሁ፣ መማር የምፈልግበትን ሌቭል አሳውቃታለሁ። ስለዚህ ጀመናይ ያንን ፕሮግራም አውጥታ አደራጅታ ትሰጠኛለች ማለት ነው። እንከታተል። ጀመናይ ፎቶግራፍ የመማር ክህሎትን በ1 ወር ጊዜ ውስጥ መማር እፈልጋለሁ። በቀን ያለኝ 1 ሰዓት ነው። ስለዚህ በ1 ወር ጊዜ ውስጥ እንዴት ነው አንድ ሰዓት መድቤ ፎቶግራፍ ማንሳት ክህሎትን መማር የምችለው? እስቲ ንገሪኝ። በ1 ወር ውስጥ ፎቶግራፊን መማር ይቻላል። በቀን 1 ሰዓት በመመደብ መጀመሪያ ስለ ካሜራዊ ቅንብሮች ማንበብ ወይም ቪዲዮዎችን መመልከት ይቻላል። ለምሳሌ ስለ አፐርቸር፣ ሻተር ስፒድ፣ ISO መማር ይጀምሩ። ከዚያ በየቀኑ የተማሩትን በተግባር ይለማመዱ። ለምሳሌ የተለያዩ የብርሃን ሁኔታዎችን በመቅረጽ ወይም ባለቀለም ነገሮችን ፎቶ በማንሳት። በሳምንት መጨረሻ ደግሞ ያነሷቸውን ፎቶዎች በመገምገም ምን ማሻሻል እንዳለብዎ ይመልከቱ። በዚህ መንገድ ከቀጠሉ በ1 ወር ውስጥ መሰረታዊ ክህሎቶችን ማዳበር ይችላል። ለመጀመር የትኛው ክፍል ላይ ማተኮር ይፈልጋል? እስቲ አንቺ በቅድሚያ መማር አለብህ የምትይውን 3 ነጥቦች አስረጂ። እሺ መጀመሪያ መማር ያለብህ የምላቸው 3 ነጥቦች፣ አንደኛ ስለ ኤክስፖዠር ማወቅ፣ የብርሃን መጠን። ሁለተኛ ስለ ኮምፖዚሽን ማጥራት፣ ፎቶውን እንዴት እንደሚያበጁት። ሶስተኛ ስለ ብርሃን መማር፣ የብርሃን አይነቶችና አጠቃቀም። በእነዚህ መጀመር ትፈልጋለህ ወይስ ሌላ ሐሳብ አለ? ቆንጆ ነው። አዎ እስማማለሁ።
በጣም ጥሩ። በእነዚህ ከጀመር መሰረቱን ጠንካራ ታደርጋለህ። ስለ ኤክስፖዠር ስንማር በዋናነት ስለ ሻተር ስፒድ፣ አፐርቸር፣ አይኤስኦ እንነጋገራለን። እነዚህን መቼ መማር ትፈልጋለህ? አሁኑን መጀመር እንችላለን። ጥሩ ነው። በቃ እንጀምራለን በኋላ። አመሰግናለሁ። እንግዲህ ጀሚናይ እኔን ፎቶ ለማስተማር በአንድ ወር ጊዜ ውስጥ 3 ነጥብ አውጥታ ዛሬ መማር ያለብኝን ትምህርት ጠቅሳልኛለች። እንዳያችሁት ማለት ነው። እናንተም ምን መማር ትፈልጋላችሁ? መማር የምትፈልጉትን ትምህርት ዋናው የእናንተ ዲሲፕሊን ነው እንጂ ጀሚናይ ለማስተማር አትደክሙ። ስለዚህ ይህንን በማድረግ ትምህርቶችን መማር እንደምንችል ዛሬ በ3ኛ ነጥብ አይተናል ማለት ነው። እንግዲህ የዛሬውን ሳምንት ትምህርታችንን እዚህ ላይ ጨርሰናል። በሚቀጥለው ሳምንት እንዴት ዌብሳይት መስራት እንደምንችል፣ ቀለል ያሉ አፕሊኬሽኖችን እንዴት ማበልጸግ እንደምንችል እናያለን። ስለዚህ በሚመጣው ሳምንት እንገናኝ። የተነጋገርነውን በሙሉ ሰመራይዝ አድርጉ። እርግጠኛ ሆኜ የምነግረው ከሃርቫርድ ዲግሪ የተሻለ ትምህርት ከኛ ጋር በመቆየት ይወስዳሉ። ይመቸው። አሳይመንት ሰጥቻችሁ ልለያችሁ። ዛሬ ያየነው ጀሚናይ በ10 እጥፍ አቅልላና አሳምራ የምትሰጠውን ዶክመንት ፕሮሰሲንግ በትምህርታችን ላይ የከበደን ነገር ማስረዳት ጠይቋትና የገባችሁን ነገር ኮሜንት ሴክሽን ላይ ተውልኝ። ምን ከብዷችሁ ነበረ? በትምህርታችሁ ምን አስረዳቻችሁ? እንግዲህ ኮሜንት ሴክሽን ላይ እሱን አስቀምጡልን። ሌሎች ደግሞ እንዲማሩበት ይሆናል። እናመሰግናለን። ይመቻችሁ። ሰላም ሁኑልን። ኖታ